ክርስቶስ ቤዛችን ሆኗል። ክርስቶስ በመስቀል ሞት ከባርነት አስለቅቆናል። ይሄንን መጽሐፍ ቅዱስ ደጋግሞ ነው የሚያስተምረን። በዛን ዘመን በተለይ በሮማውያን ዓለም በሮማውያን አሰራር ውስጥ ሰዎች ከባርነት ሲቤዡ የተለየ አይነት አሰራር አላቸው። ሰዎች ሌላ ዘመድ ብቻ ሳይሆን ራሳቸውንም መቤዠት ይችላሉ። በባርነት ውስጥ ያሉ ሰዎች ገንዘብ ከፍለው ወይ ሌላ ሰው ገንዘብ ከፍሎላቸው ማስለቀቅ ከፈለጉ በሮማውያን ዓለም ምን ይደረጋል? ያ ሰው ሌላውን ለመቤዠት የሚፈልግ ሰው ገንዘቡን ይወስድና ለቤተ ጣዖት ወይም ለቤተ አማልክት ይከፍላል። ከዛ በኋላ የቤተ አማልክቱ ወይም የቤተ ጣዖቱ ገንዘብ ያዥ ወይም ንዋይ ምንድነው የሚባለው? አቃቤ ንዋይ ወይም በእኛ በድሮ በጅሮንዱ ማለት ነው። የቤተ አማልክቱ በጅሮንድ ያን ገንዘብ ይወስድና ለአሰራር የሚከፈለውን ይከፍልና ቀሪውን ያስቀርና ለቤተ ጣዖቱ ማለት ነው ቀሪውን ገንዘብ ለባሪያው ባለቤት ይከፍላል። ከዛ በኋላ ያ ባሪያ ነፃ ይለቀቃል። ከዛ ምን ተብሎ ነው ያሱም የሚደረገው? ያን ባሪያ ነፃ ያወጣው ጣዖቱ ነው፣ አማልክቱ ነው። ምክንያቱም ያ ሰው ገንዘቡን የከፈለው ለማን ነው? ለጣዖቱ ነው። ስለዚህ ከዚያ በኋላ ያ ጣዖት ወይ ያ አማልክት ነፃ እንዳወጣው ተደርጎ በማህበረሰቡ አይን ስለሚታሰብ የዚያ ጣዖት ባሪያ ይሆናል ማለት ነው። ከግለሰብ ባሪያነት ተላቆ የዛ ጣዖት ባሪያ ተደርጎ ይቆጠራል። ባሪያውን የዋጀው አማልክቱ ነው ማለት ነው፣ ወይም ደግሞ ጣዖቱ ነው ማለት ነው። ጣዖቱ ያን ባሪያ ዋጅቶታል ማለት ነው። ነገር ግን መጽሐፍ ቅዱሳችን የሚነግረን ግን የተዋጀነው በክርስቶስ ደም መሆኑን ይነግረንና ከተዋጀን በኋላ በዋጋ በመገዛታችን ምክንያት የሱ ባሪያ መሆናችንን ይነግረናል። ስለዚህ መዋጀት ማለት ከአንድ ነገር ባርነት ወደ ሌላው መዞር ነው። የባለቤት ለውጥ ነው፣ የጌታ ለውጥ ነው የሚካሄደው። ድሮ እስራኤላውያን በግብፅ የፈርዖን ባሮች ነበሩ። እግዚአብሔር ነፃ ስላወጣቸው ስለተቤዣቸው ደግሞ ነፃ ከወጡ በኋላ ልቆ ነው የሚኖሩ ዝም ብሎ ነፃ ኮታንኮት ሰዎች ሳይሆኑ የማን ባሪያ ነው የሆኑት? የእግዚአብሔር ባሪያ ነው የሆኑት። ለምን? ማን ከፍሎላቸው ነው የተቤዣቸው? እግዚአብሔር ከፍሎላቸው ነው የተቤዣቸው። በነፃ ቢሆን ኖሮ ነፃ የወጡት ማንም ስላልከፈለላቸው እንዳሻቸው መኖር ይችላሉ። የተቤዣቸው እግዚአብሔር ስለሆነ ግን የከፈለላቸው እግዚአብሔር ስለሆነ ግን የማን ባሪያ ነው የሚሆኑት? የእግዚአብሔር ባሪያ ነው የሚሆኑት። ለዚህ ነው በአንደኛ ቆሮንቶስ ምዕራፍ 6 ላይ ይሄንኑ የሚነግረን። ባሮች ከሆንን በዋጋ የተገዛን የእግዚአብሔር ንብረት ነን። ስለዚህ እግዚአብሔር የተቤዣቸው ሰዎች የጌታ ባሪያዎች ይሆናሉ እንጂ አካላቸውን ለተቤዣቸው ጌታ ያስገዛሉ እንጂ አካላቸውን ከጋለሞታ ጋር አንድ ሊያደርጉት አይገባም። ለምን? በዋጋ የተገዙ የእግዚአብሔር ባሮች ናቸው። ሊያጣምሩት አይችሉም። የእግዚአብሔር ነው። ስለዚህ በስጋቸው ማንን ያከብራሉ? እግዚአብሔርን ያከብራሉ። መጽሐፍ ቅዱስ እሱን ነው የሚነግረን። መጀመሪያ ነፃ ይወጣሉ፣ ከዚያ ደግሞ ነፃ ላወጣቸው ይገዛሉ። ነፃ ወጥቶ ዝም ብሎ መኖር የሚባል ነገር መጽሐፍ ቅዱስ አያውቅም። መጀመሪያ ነፃ እንወጣለን፣ ከዚያ ደግሞ ነፃ ላወጣን እንገዛለን። መጀመሪያ ነፃ እንወጣለን፣ ከዛ ነፃ ላወጣን እንኖራለን። የባሪያ ነፃነት ጌታ የመቀየር ነው። በአዲስ ኪዳን ከክፉ ከጨካኝ ባሪያ ነፃ ወጥተን የደጉ የመልካሙ ጌታ ምኖች እንሆናለን? ባሪያ እንሆናለን። ይሄ ደግሞ ለኛ ክብራችን ነው። ስለዚህ ቤዛዎት ወይም መቤዠት ከአንድ ነገር ወደ ሌላ የሚደረግ ሽግግር ነው።